የሆነላት እንደዚህ ነው። ሐዋርያው ነው ቀጥታ የሷን ስልክ ለኦፕሬተሮች ሰጥቶ ይቺን ልጅ እፈልጋታለሁ፣ አሁን በዚህ ሰዓት ታማ በንዳት ተኝታ ነው ያለችው፣ ስለዚህ ቀጥታ ደውሉላትና እንድትመጣ እዘዟት ብሎ ለኦፕሬተሮች ስልኳን ይነግርና ወደ አገልግሎት ይገባል። በዛ ስልክ ትእዛዝ መሰረት ኦፕሬተሮች አንስተው ይደውሉላታል። ለሷ ከኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን ነው፣ ሐዋርያው ሊጸልይልሽ ስለሚፈልግ በጥብቅ ስለምፈልግሽ ነይ ወደ ቸርች ብሎሻል አሉኝ አለች። በዛ ሰዓት ግን የሚገርመው ነገር ሰውነቴ ከጸጉሬ ጀምሮ እስከ ግር ጥፍሬ ቤት ውስጥ ተኝቼ በንዳድ ተመትቼ ነበር። ይቃጠል ነበር ሰውነቴ፣ እጄ፣ እግሬ፣ ጸጉሬ፣ ፊቴ መንቀሳቀስ እስከማልችል መነሳት እስከማልችል በንዳድ ውስጥ ነበርኩ። ተነስቼ በር መክፈት እስከማልችል ነው ያለች ሲደውሉልኝ። እንደምንም ብዬ ተነስቼ ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን መጥቼ ሐዋርያውን አገኘሁት። ሐዋርያው እንደዚህ ያለኝ፣ በደወልኩልሽ ሰዓት ሊወስድሽ የመጣ የሞት መልአክ ነበር፣ ከዛ የሞት መንፈስ አምልጠሻል አለኝ። ጸለየልኝ። የሚገርማችሁ ነገር በሐዋርያው እጅ የሆነልኝ ነገር ይህ ነው። ለረጅም ዓመታት ከነበረብኝ ከማህፀን ካንሰር እግዚአብሔር በአንድ ቃል ፈወሰኛል። መጣው ሐዋርያው እንዲህ አለኝ፣ ያስጠራውሽ በምክንያት ነው፣ ሞት ሊወስድሽ ነበር። ረጅም ዓመት ባንቺ ላይ የተቀመጠ የማህፀን ካንሰር አለ። አዎ የእግዚአብሔር ሰው በይ ሂጂ፣ አሁን ንዳድ የለም፣ የማህፀን ካንሰር የለም፣ ፈጽሞ የሥራ በሮችሽ ተከፍተዋል፣ ተከናወኚ፣ ሞት አያገኝሽም ብሎ ጸልዮልኝ ወጣው። ከዛን ቀን ጀምሮ የእግዚአብሔር ሰው ተሳክቶልኛል፣ ተከናውኛለሁ። ሄጄ ስመረመር ያቃጥለኝ የነበረ ይመዘምዘኝ የነበረ ቼክ ተደርጌው የነበረ ካንሰር የለም። እግዚአብሔር ለአንዴና ለመጨረሻ ጊዜ ነፃ አውጥቶኛል በአንተ ጸሎት። ዛሬ በፊት መጥቻለሁ። ቅዱሳን በጭብጨባ ጌታን አክብሩልኝ። እግዚአብሔር ከካንሰር ፈውሶኛል ስላለች በጭብጨባ ክብር አለ። እሰይ ይሁንለት ክብር። ከዚህ በላይ አጨብጭባችሁ ቁጭ በሉ። የሚገርም ነው ዳዲ። አሁን ነፃ ነኝ። እግዚአብሔር ነፃ አውጥቶኛል። ለሐኪም ቤት ሊወጣ የነበረ ብር ስጦታ ይሁን ለእግዚአብሔር ቤት ይዤ መጥቻለሁ አለችኝ። ላካ አንተ የሰው ፊት በአንድ ቀን ይቀየራል። በአንድ ቀን መለወጥ። አሁን በእውነት አይተሽ በሽታ የለም አሉሽ? ምንም የለም። ጉባኤ ድጋሜ ለጌታ ክብር ያመጣል። እሰይ ሃሌሉያ። እሰይ አንድ ጉጆ ለሲ አንሳን ኢየሱስ ይበልሲ። ኢየሱስ ድገሙሲ። ኢየሱስ እህታችን ገና ወጣት ናት። እባካችን ይሄንን ቤቱን ወድጄ ያለው በቃ መቶ መፈወስ ነው። እሰይ ይሁንለት ከዚህ በላይ። አሁን እኮ ለዚህ ፈውስ ከሷ የከፋ መስዋዕት አልከፈለች፣ መጣች፣ ተፈወሰች። አሁን ደስተኛ ናት። ካንሰር ማቆኔ ነኝ በየቦታ ስለምጸልይ ስቃዩ ከባድ ነው። እንኳን ጌታ ረዳሽ። አሜን። ብሪጅ መጣሽ ሶስት ሺህ ነው። ሶስት ሺህ ሃሌሉያ። ሐዋርያው ይሄን ተናገርከኝ። አሁን ቪዲዮ ስመኝ ያለች ነው። እኔ ስራ አጣው፣ በሽተኛ ነኝ እንጂ ብር የለኝም። በሽተኛ እስቲ ቁጥር እስቲ ዛሬ እንዲህ ይሆናል። ከህይወታችሁ ላይ አዋጅ ይሻራል፣ ጨለማ ይወገዳል፣ ታሪክ ይቀየራል፣ ያማረ ይሆናል። እንዲህ እውነት ነው አባቴ። 1 2 3 4 5 6 7 8 9 10 11 12 13 14 15 የተሰወረን ለሚገልጥ እግዚአብሔር፣ የተሸፈነን ለሚመለከት እግዚአብሔር የአዲስ አበባ ቅዱሳን እኛ አባት የሆነላቸው ሁለት ትልቅ ነገር ነው።
ዛሬም የመጡት ረጅም ኪሎ ሜትሮችን አቋርጠው ከአምቦ ነው የመጡት። ለምስክርነት ነው ሲነግሩኝ እንደዚህ ያሉኝ። አምቦ ጠቅላላ ሆስፒታል ኦሬዲ ሳምባ በሳምባ በሽታ ምክንያት ተስፋ እንደሌለኝ ነግሮኝ ነበር። ሳምባ በሽታ ምክንያት ተስፋ እንደሌለኝ ነግሮኝ ነበር። ከመሞት ብዬ ጂሰስ ወንደርፉል ቲቪ ስለምመለከት ቀጥታ ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን አዲስ አበባ ገስት ሃውስ መጣው። በግል ሐዋርያውን አገኘሁት። እንደዚህ ያለኝ ሐኪሞች ተስፋ እንደሌለ ነግረውሃል። ኦሬዲ የሳምባ በሽታ እንዳለብህ ነግረውሃል። አዎ አንተ የሳምባ በሽታ እንዳለብህ ሰምተሃል እንጂ ከሰማኸውም ካልሰማኸውም በሽታ ዛሬ ኢየሱስ ጣት ይፈውስሃል ብለው ጸልዮልኝ ሂድ ከዚህ ሰዓት ጀምሮ የሳምባ በሽታ የለብህም ብለው በዘይት ጸልየው አሰናበቱኝ። እግዚአብሔር ሰው አለኝ። እሺ ብዬ ወደ ሀገሬ ሄድኩኝ። ሄጄ ወደ ሆስፒታል ቼክ ሳደርግ እዛው ለረጅም ዓመታት በአመት ቼክ የማደርግበት ሆስፒታል ውስጥ ስሄድ የት ሄደህ ነው? ምን አግኝተህ ነው? ኦሬዲ ለረጅም ዓመታት አንተ ላይ የነበረ ሳምባ በሽታ ፈጽሞ የለም ነፃ ነህ ብለውኛል። ይሄንን በፊታችሁ በመስከር ስላለብኝ ኪሎ ሜትሮችን አቋርጬ መጥቻለሁ። አሁን ተፈውሻለሁ ብለው ተፈውሻል። በሽታ የለም። ታዲያ ጉባኤ ቆሞ ለጌታ ክብር ያመጣ። ዳዲ እሱ ብቻ እኮ አይደለም ከጉበት በሽታም ተፈውሷል። እስቲ ራስህ ነገር ከምን ተፈወስክ? ከጉበትና ከሳምባ እኔ እዚህ የመጣሁት ከጉበትና ከሳምባ ከጉበት በሽታና ከሳምባ በሽታ አሁን የለም የምትለው ሁለቱም የለም። ና እዚህ ጋር ጨርስና ታግቼ ነበረ እና ብሬንም ተመለሰ፣ ስልኬም ተመለሰልኝ። እኔ ተቃቁኝ። አሁን ጉዳይ እንዲህ ሊሆን ነው። ከዛሬ ጀምሮ ከዶክተሮች ጋር ያለው ቀጠሮ ከነሱ ጋር ያለው ሪሌሽን ዝምድና መመላለስ ሊቋረጥ ነው። አሜን። ከዛሬ ጀምሮ ከዶክተሮች ጋር በየሆስፒታል በየሐኪም ቤት በየወር በየጊዜው ያለው ሪሌሽን ያለው ዝምድና ሊቋረጥ ነው። አሜን። ሊቋረጥ ነው። አሜን። ሊቋረጥ ነው። እጅግ ከፍ አድርግልኝ። በኪሲ መድኃኒት ይዘህ መሸቃ መድኃኒት ተሸክሞ መዞር። አሜን። በየሐኪም ቤት በየቦታ ኢየሱስ ጌታ ነው። እኔ ዛሬ መጸለይ እፈልጋለሁ። እንኳን አንተ አባቴ ይፈወሳል፣ እናት ትፈወሳለች፣ ወንድሞች ይፈወሳሉ። አሜን። እስቲ በእኛ ቤት ውስጥ በኢየሱስ ስም